ከልጅነት ነው ለቅሶ ማቀው ሐዘን ማቀው ቤተሰቦቼ እንዳለ ሞተዋል። ይድረስ ፕራይም ሚኒስትር ጆን ዳንኤል ከዚህ ተጠያቂነት አታመልጥም። ይሄ የኔ ንግግር ነው። ዛሬውኑ ህግ ቤት ላይ ይዤ እመጣለሁ። ጆን ዳንኤል 1 ሚሊዮን ጠፋ ብሎ የሁላ ማህበረሰብ ማሜ እኔ ሁሉ በውስጥ ላዋጣለ ከነስድቡ ከነክፋቱ ለካ 100 ሺህ ያበደረው። እዚህ ቀደም ኤርፖርት ላይ አልወርድም በማለት የምታውቁት ወይም ደግሞ ታስሮ የነበረው ጆን ዳንኤል አሁን ላይም 1 ሚሊዮን በማጭበርበር ወንጀል እንደተከሰሰ የተለያዩ መረጃዎች እየወጡ ነው ያሉት። በቲክታክ ስሙ ማሜ ፕሬዚዳንት በሚል ግለሰብ የምታውቁት እንግዲህ እሱ ነው ይሄን ክስ እያቀረበ ያለው። አንዳንዶች 100 ሺህ ብር ነው 1 ሚሊዮን ብር አይደለም እያሉ ወሬውን እያናፈሱ ነው ያሉት። ትክክለኛው መረጃ ምንድነው የሚለውን አብረን የምንመለከት ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ነባሮቻችሁ ላይክ እያደረጋችሁ አብራችሁን ቆዩ። ጆን ዳንኤል ከዚህ ተጠያቂነት አታመልጥም። ይሄ የኔ ንግግር ነው። ዛሬውኑ ህግ ቤት ላይ ይዤ እመጣለሁ። ጆን ዳንኤል እመነኝ። ስማ ማሜ፣ ጆን ዳንኤል ህግ ይዤ እመጣለሁ ቤትክ። ከዛ ማኝሽ የሰማኝ ነው። ጆን ዳንኤል አትበለ። ይኸውልህ ሰማኝ ነኝ። ይኸውልህ አንተም ሆንክ ማለት ነው ሌላውም ጌመር እንዳለ ብር የላከው ገባ አይደለ? ጆን ዳንኤል ቤት ጊፍት ሲሰጥ ታየ። ከዛ በኋላ እንዲሰጣችሁ ከሱ ለመብላት ብሎ ነው የተበላው ሁሉም ገባ አይደለ? ስለዚህ ምንም የሚያገባኝ ነገር የለም። ስትልክ ለኔ ያላማከርክም ጆን ዳንኤል ብላ አትጠይቅም። እኔ ቤት ጊፍት ሰጠ፣ ሁሉም አየኔ ጋር ሲሰጥ ሊበላ ብሎ ተበላ እንዳለ አይመለከተኝም። በቃ ከተወሰደበት ገባ አይደለ? ጆን ዳንኤል ብለህ ስሜን አታንሳ። ስምህ ማን በል አባቴ? እኔ ናቲ ይባላለሁ ብራዘር። እኔ 4 ኪሎ ልጅ ነኝ። ናቲ ይባላለሁ። ሄኖክ የሚባለው ልጅ የቅድስተ ማርያም ልጅ ነው፣ የሰፈሪ ልጅ ነው እና ለማንም የማይመለስ ነው። እንኳን ለእናንተ አይደለም ለእኔም አልተመለሰም። የተናገርኩት ነገር ማለት ነው። አዎ እኔ ምንም ያለውን ነገር እናገራለሁ። እኔ ሊቢያን ያለሁት ብር በልቶኝ የኔን ብር ፎቶ ቪዲዮ ስላለ እኔ ይስማ የሰፈር ሰው ይልኝ ይወቅልኝ። እኔ እዚህ ሊቢያ ቀረሁ አንተ ብሬን በልታኝ ብየው 2-3 ጊዜ በአካውንት ቆይ ምናምን ብላም ሳገኘው ይልና 50 ሺህ ልክልኛል። አንዴ ሳገኘው 100 ሺህ አንዴ 30 ሺህ ምናምን እያለ እንደዚህ እያለ ዛሬ ነገ እያለ የሆነ ስንት ጊዜ ቤተሰብም መሄድ አልቻልኩም። ሉሊት የሚባለው አካውንት የኔ የእህቴ። እሺ ቆይ ወንድሜ አንዴ ቆይ፣ የት ነው የሚኖረው እሱ? አሁን ሊቢያ ነው የሚኖረው። ሊቢያ እንትን ነው የሚኖረው። የት ነበር መሰለኝ? ሉሊት ኢትዮጵያ ነው ያለችው። የኔ እህት ነች፣ እህቴ ነች። ቆይ እንረጋጋና አንድ ሰው ያወራው። ቆይ እሺ፣ አንድ ሰው ቀስ ብላችሁ አሪፍ፣ በቃ ትክክለኛ ሰዓቱ ላይ ደርሷል። አሁን አንዴ እሺ፣ ስምህ ማን አልከኝ? ጥያቄ እንጠይቀው። ናቲ ይባላለሁ። ናቲ ይኸውልህ፣ ናቲ አንዴ ቆይ፣ ናቲ ማሜ ወደ 1 ሚሊዮን ብር በሉሊት የሚል አካውንት ሞዴሬተሮች ሚዩት አታርጉ። ሞዴሬተሮች ሚዩት አታርጉ። ማሜ ወደ 1 ሚሊዮን ምናምን ብር የሚጠጋ ሌሎችም የተጭበረበሩ ምናምን ኦልሞስት ወደ 2 ሚሊዮን ምናምን ብር ወደ አንተ ወደ ሉሊት የሚል አካውንት ገብቷል። ምን ያክል ደረሰኝ? ሉሊት የሚል አካውንት የላቸውም። ምን እህቴ ነች። እኔ ሙሉ ዋስትና ማሜ ስንት ብር ነው ገባ እያልክ ያለው? በሉሊት በሚባል አካውንት አልገባም። ሉሊት በሚባል አካውንት አልገባም። ሉሊት የሚለው አካውንት የኔ እህቴ ነው። እኔ የኔ እህቴ አካውንት ነው። ታዲያ ይኸው እዚህ ጋር ላሳያ። ምን ችግር ያሳየ? ምን ችግር አለው? የአካውንት ነው ብራዘር። እኔ ሊሆን ይችላል። እኔ ነኝ እኮ ያስገባሁት ማሜ ማለት ነው። እንዴት አልገባም ትላለህ? ደረሰኝ ያሳየኝ፣ ችግር የለም። ሉሊት አካውንት የሚል አካውንት ከገባ አሳየኝ። እኔ እኮ አብራ እየሰራች ቢሆንስ ብራዘር፣ አንቺ በቪዲዮ ሉሊት ማለት ይችላል። አካውንት ነበረው አካውንቱ እና ታዲያ ምን ላሳየህ? ያስገባበትን ደረሰኝ ያውጣል። ከዛስ አሳያቸዋል። እንደ ሉሊት አካውንት የሚለውን እንዳሳየ ደረሰኙን ለእነሱ አውጣና አሳያቸው። እዚህ ጋር እኔ እርግጠኛ ስለሆንኩ ነው በእህቴ እርግጠኛ ስለሆንኩ ነው። እሱ እኔ እዚህ ብዙ ብር የተበሉ ልጆች አሉ። እንኳን እኔ አይደለም 20 ልጆች እዚህ አመጣላለሁ። ሁላችንም በቪዲዮ እንወጣለን። እንግዲህ አሁን ምን ትላለች? ይሄ ነገር እንዴት ነው መሆን? ላሳይ አሳይ። እኔ ማን በፊት ለፊት ነው የምናገረው። እርግጥ በተባለ እርግጠኛ አካውንት ይኸውልህ ስማኝ ማሜ አንዴ ዝም በሉ። ልጁን እያዋራሁት ነው ቴሌግራም ላይ። ሄኖክ የሚባለውን ዝም ብላችሁ ስሙ። ዝም በሉ ስትባሉ አትሰሙም። ልጁ እያወራ ነበር፣ ዘጋው። ኦኬ መሆን ላሳይ። ይሄ ነገር ችግር አይፈጥርም። እሱ ሊቢያ ነው ያለው፣ እህቱ አዲስ አበባ ናት።
ማሜ የሆነ ነገር ልንገርህ አንተ 1 ሚሊዮን ብር ካልሆነ ያስገባው 1 ሚሊዮን ብር አትበል። አንተንም ሊያስጠይቅ ስለሚችል ያስገባውን በትክክል ተናገር። ማሜ እኔ የሆነ ነገር ልንገርህ። ቆይ አንዴ እኔ ወልህ በእርግጠኝነት 100% ስለሆነ ነው እንደዚህ በቪዲዮ ወጥቼ ማውራው ማለት ነው። ሉሊት ማለት የኔ ታናሽ እህቴ ነች። የሚገርም ነገር እና እኔ ቪዲዮ አለኝ ከፈለክ ቪዲዮውን እልክልሃለሁ። ሄኖክን እንደዚህ ራቁቱን ቪዲዮ ይዤበት እኔ የሰፈር ልጅ ነው። እኔ 4 ኪሎ ልጅ ማንም ሰው ያቀኛል። ይሄንን ቪዲዮ ፖስት አደርግልሃለሁ ብዬው ነው ብር ባገኘሁት ቁጥር እኔ አባሬ ብሬ ስጠኝ ባልኩት ቁጥር በሲስተር ብር የሆነ አካውንት ብር ያስገባልኛል፣ የሆነ ብር እንደዚህ ያስገባልኛል። አንተ 100% እኔ በዛ አካውንት 1 ሚሊዮን ብር እንዳላስገባህ እኔ እናገራለሁ። ስንት ነው ያስገባሁት? አላቅም እኔ ስንት እንዳስገባ። እኔ ሰሞኑን 50 ሺህ ብር አስገብቶልኛል። እሱን ነው የማውቀው። ማን ማሜ? አንዴ የሉሊት ወንድም እንዴት ነው ወንድሜ? ሰላም ነው። አንዴ የሉሊት አካውንት እንደዚህ ገብቶልኛል ወይ ብዬ እላታለሁ። ሄኖክ ደረስ ስክሪንሾት አድርገህ አሳየን እስቲ። አካውንቱን ስክሪንሾት አድርገህ አሳየን። ባላንሱን ሌሎቻችሁ ዝም በሉና ነው ብቻ አውራ። ባላንሱን ስክሪንሾት አድርገህ እሷ ትላክልህ እህትህ። ካርሎስ ምን ተፈጥሮ ነው? አንድ ጊዜ ታስረዱኛላችሁ። ካርሎስ ምን ተፈጥሮ ነው? አካውንቱ ምን አለ መሰለህ፣ አንዴ ለቤላ ክሊር ለማድረግ ሄኖክ የሚባል ጊፍተር መጥቶ ህዝቤ የተሻለ አገኛለሁ ብሎ የአባቱን ስም በትክክል መጻፍ ለማይችል ሰው የሀገር ገንዘብ ሲያስገባ ነበር። ተቸገርኩኝ አጣውኝ እያለ የአንዱን ወደ አንዱ እያደረገ አሁን በጣም ብዙ ሰው ተነካክቶ ብዙ ሰው ተበልቷል። እና አብዛኛው ሰው ደግሞ ብር ያስገባው ይሄ ታች እግዚአብሔር በሚል የገባው ወንድማችን በሱ እህት እንትን ነው ሉሊት በሚል እና ሉሊትን ከዚህ በላይ ምንም አይበልጥባትም። ነገ ፍርድ ቤት ለፍርድ ቤት እስር ቤት ከምትጠይቃት አሁን ቀስቅሳትና መጠየቅ ያለባትን ትጠይቅ። ከተሳሳት አንግልም እንዳንከሳት ችግር የለውም። መሞሊ የእሷ ብር የገባላት ከሆነ እንደሱ እሱ ብር ካስገባላት ትጠየቅ፣ ችግር የለውም። ብር ያስገባላት ግን እኔ ልነግርህ የፈለግኩት ዋናው ነገር እኔ ልነግርህ የፈለግኩት ነገር ብር ያስገባልኝ ሰሞኑን 50 ሺህ ብር አስገብቶልኛል። 50 ሺህ ብር 2 ጊዜ አስገብቶልኛል። እሱንም ያስገባልኝ ሄኖክ ነው። ይሄንን ልነግርህ ነው የፈለግኩት። ሌላም የገባ ብር አለ ካለ በህግ ይጠይቃል፣ ችግር የለውም። እኔ እሱ ሰው የለብኝም። ወንድሜ የምትሰማኝ ከሆነ ሄኖክን የት ነው የምታውቀው? እኔ አውቀዋለሁ። የሰፈሬ አለኝ እያለ ነው። ትክክለኛ የሰፈሬ ልጅ ነው። እሺ ፎቶ ልታሳየን ትችላለህ? ፎቶ እልክልሃለሁ፣ ፎቶንም እልክልሃለሁ። ጭራሽ ከፎቶም አልፎ የራቁት ፎቶ አለኝ እያለ ነው ያለው። ቪዲዮ አለኝ እያለ ነው። እኔ የባህር ብር በልቶኝ እዚህ ቀርቻለሁ እየነገርኩ ነው። ምንድነው? ኦኬ እንደዛ ከሆነ አንዴ ወንድሜ ናቲ ይኸውልህ፣ አሁን ሊቢያ ካለ 1 ሚሊዮን ጠፋ ብሎ የሁላ ማህበረሰብ ማሜ እኔ ሁሉ በውስጥ ላዋጣለ ከነስድቡ ከነክፋቱ ለካ 100 ሺህ ነው ያበደረው። 100 ሺህ ደግሞ አይኑን በጨዋት ቦቁለጭ ነጭ ብሎ ይመጣል። ትናንትና ሽምግልና ለጆን ዳንኤል ላከ። እዚህ ተቀጣ ልቀጣ በአባቴ ያስምለኛል፣ በዛ ሽምግልና ይልካል። ይሄ ሰውዬ ጤነኛ ነው ታዲያ? ማርያምን ጋይስ እናንተ ሳትታዘቡኝም እየማልኩኝ ነርቬ ሲነካው አይሆንም። ዝም ብዬ ሙዚቃዬን ብሰማስ ቆሽ ማዕዶች ጋር አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤት ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ በአጠቃላይ እነዚህ ሁሉ ሰዎች የሉም። ወቅቷቸዋል። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ቤተሰቦቼ እንዳለ ሞተዋል። ይድረስ ለተከበሩ ለክቡር ፕራይም ሚኒስቴር ዶክተር አብይ አህመድ፣ ለተከበሩ ለአዲስ አበባ ከንቲባ ለወይዘሮ አዳነች አበቤ፣ ተከበራችሁ ለፌዴራል ቤቶች ኤጀንሲ፣ ለከፍተኛ 15 ቀበሌ 20 አዋሪ አካባቢ እንሳሮ ሆቴል አካባቢ ላሉት ለቀበሌው ሊቀመንበር፣ ለክፍለ ከተማዎቹ ሰራተኞች በአጠቃላይ በሙሉ እንዲሁም ለአዋሪ ተወላጆች እንዳለ ሰላም ጤና ይስጥልኝ። እንደምን አላችሁ? አርቲስት ጌዲዮን ዳንኤል። እሺ በመጀመሪያ ይህንን ነገር ስነግራችሁ አንዳንድ የማታውቁት ሰዎች የማያውቁ ሰዎች ስላሉ ይህንን ነገር ለማስረዳት ፈልጌ ነውና በወቅቱ እኔ የተወለድኩበት አካባቢ ተወልጄ ያደግኩበት ቤት ሰፈር አካባቢ አዋሪ አካባቢ የተወረሰ ቤት አለን። ከልጅነት ጀምሮ የተወለድኩበት ያደግኩበት ቤት ነው። 524 የቤት ቁጥር
ከድሮ ጀምሮ የተወረሰ ቤት ነው። ይሄ ቤት ሲወረስ ኃላፊነቱ እኔ ነኝ ኃላፊነት ያለብኝ። እዛ ቤት ውስጥ ያሉት ቤተሰቦቼ እንዳለ ሞተዋል። እኔ ነኝ ያለሁት እና ስለዚህ ቤት የሚያገባኝም እኔ ነኝ። እንደገና ደግሞ የአዋሬ አብረውኝ ታላላቅ ሰዎች አሉ፣ ትልልቅ ሰዎች፣ የሰፈሩ ሰዎች፣ እናቶች፣ አባቶች፣ ወጣቶች አብረን እየተወለድን ያደግን አሉና እነሱም ይህንን ነገር ከግምት ውስጥ ከተው ሁሉን ነገር አይተዋል። ይህንን ነገር ከግምት ውስጥ ከታችሁ ቤታችንን እኔ የቤተሰቦቼን የሞቱትን ቤተሰቦቼን ስማቸውን ማስነሳት ነው የምፈልገውና ይህንን ቤት ደግሞ አበል ስላልበላንበት የራሳችን ቤት ስለሆነ ይህንን ቤት እንዲመለስልን በትህትና እጠይቃለሁ። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ቤተሰቦቼ እንዳለ ሞተዋል። እዛ አካባቢ ላይ ተወልጄ ያደኩበት አካባቢ ያሉት ሰዎች የዛ ቤት ባለቤቶች እንዳለ አርፈዋል። አሁን እኔ ያለሁኝ እኔም አድጌ ገብተዋል። ይህንን ነገር አያቴ እንደውም እንደዚህ ይለኝ ነበረና ታሪክ ማለት እንዲህ አይነት ነገር ነው። ታሪክ ማለት እኔ ያ ትንሽ ልጅ አድጌ ዛሬ የቤተሰቦቼን ቤት እንደዚህ አይነት ነው እነሱ ባይኖሩ ሌላ ሰዎች ሊወስዱ ሲሉ እኔ ደርሼባቸው ይህንን ነገር ማድረጌ ትልቅነት ነው። ለሌላም ሰው ትምህርት ነው፣ ለሌላ ሰዎችም ማስተማሪያ ነው። አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤት ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ ጌዲዮን ዳንኤል አናውጥ የሚል ይሄ የኛ ቤት ነው። በአጠቃላይ እነዚህ ሁሉ ሰዎች የሉም፣ ወጥቷቸዋል። 524 ውስጥም ይሄ ነበረ ቤት ውስጥ የነበሩት ሰዎች። እኔ ለዛ ቤት አንድ ልጅ እና ይህንን ነገር ከግምት ውስጥ አይታችሁ ከፍተኛ 15 ቀበሌ 20 የተወለድኩበት ያደግኩበት ሰፈር ነው። የተወለድኩበት ቦታ ነው። ያደግኩበት ሰፈር ነው። ቤቱ በነፃ ነው የተወረሰው። አበል በልተንበት አናቅም። አበል ያልተበላበት ቤት ይመለስ ተብሏል እና በትህትና ጠይቃለሁ። ከልጅነቴ ሐዘን የነበረብኝ በልጅነቴ ጀምሮ ሐዘን ቤት፣ ለቅሶ ቤት፣ እንትን ቤት እያሉ ሰው ቤት ውስጥ የማይመጣ ሰው አለ። እንደገና ሰው ደግሞ በሐዘን ሰው ያሾፋል፣ በሐዘን ሰው ይቀልዳል እና ይሄ ጥሩ አይደለም። በኢትዮጵያዊነቴ እኔ የራሴን ቤት ነው የጠየቅኩት እንጂ የሌላ ሰውን ቤት አልጠየቅኩም። እግዚአብሔር ያክብርልኝ። አመሰግናለሁ። ስለምታዳምጡኝ ነው እኔ መናገር የፈለግኩት። እንደዚህ አይነት ነገር ላይ መጥቼ ላውራ የፈለግኩት የሆንኩትን ነገሮች እንዳለ ሁላችሁም ታውቃላችሁ። ሁላችሁም ስለምታውቁ ነው ምን እንደገጠመኝ እና እግዚአብሔር ያክብርልኝ። እወዳችኋለሁ። መቼም መላው የኢትዮጵያ ሕዝብ እግዚአብሔር ክብር ያርጋችሁ። ሁሌም አክባሪያችሁ፣ እወዳችኋለሁ፣ አከብራችኋለሁ። ቆይ ሄኖክ ይስማኝ። የሰው ብር የሰው ነው። አብሮ በእምነት የጀመራችሁ ቆይ ሄኖክ ስማኝ። የፈለገ ማስረጃ ይኑርህ። እዚህ መተለ ሰው 1.8 ሚሊዮን ወይ 1.5 ሚሊዮን ኮይን ከምሰጥ ስራ ላይ የተስተጓጎለ ሰው የወሰድክበትን ሰው ለምንድን ነው የማትመልሰው ገንዘቡን? እዚህ ጊፍት ከምሰጥ እግዚአብሔር ይስጥሞ። በሚሊዮን አይደለም የተዘረፈው፣ በቢሊዮን የተዘረፈው ብራዘር። አንተ ልጁ በጣም ከባድ ሰው ነው። ሊቢያ ያሉትን እንደዛ ከሰራ ከአረብ ደላላዎች ጋር ከሰራ ማለት እኮ ኢን ቢሊዮን ድረስ እስከ ዛሬ በኖረበት ድረስ በደንብ ሰርቷል። እንዴት ቲክቶክ ላይ እናቱንም ቢሆን መግረፍ ነው። የእውነት ነው የምነግርህ አልኩ። እኔ በሆነ አልምርም ነው የምልህ ማሚ። እናቱንም ገብቼ ገርፋታለሁ። የእውነት ነው የምነግርህ እንደዚህ የእውነት ነው የምነግርህ። ምክንያቱም ሊቢያ ላይ እንደዛ አጥንቱ እስኪወጣ ድረስ የሚገረፉት ልጆች በሱ ምክንያት እኮ ነው። አሁን ላይ በየቦታው ይኸውልህ ቲክቶክ ላይ የምትሰማው በየሰፈሩ የምታየው በሱ ምክንያት ነው። ምንም ሌላ ነገር ያደረገው እሱ ነው። ምንም ታው የሚባል አማርኛ የለም። የስንት እናት እንባ እያለቀሰች ነው። ገብቷል። አንድ እናት ብታለቅስ አይ ዶንት ኬር። ከመቶ በላይ የሆኑ እናቶች በስተርጅናቸው በመመንኮሻ እድሜነታቸው ስንት ነገር በማድረግ እድሜያቸው መንገድ ላይ የተንከባለሉ ለአንድ ልጃቸው እዚህ የተገረፈ ልጅ ሲባል እንዴት ነው እንደዛ እያለቀሰች እቺ ስትገረፍ
ያኛው ያወጣል። ገብቷል። ምንም ትሁን እኔ አልሳሳም፣ አታሷሸኝ። ምክንያቱም አንድ ሴት ልጅ ከተመታች እዛ ጋር ነፍ እናቶች እንባቸውን ያቆማሉ። ቅድስት ነገር ከማሜ ጋር ሳወራ እንዴት ተገናኛችሁ? መጀመሪያ ግን ኦቴፍ ካንተ ጋር ይኸውልህ እኛ ከቻይና እቃ እንሰራለን እናመጣለንና ወንድሜ ይዛ ነው ያለው እና ታኬታ ምናምን እንልካለን እና ትላልቅ ቡድኖች እንደዚህ ከነማዎች የሚጫወቱት ያዙናል እና እሱን ደግሞ ሄኖክን የሚያውቁት ልጆች ነበሩ። ከዛ በኋላ እንደዚህ የሚባል ልጅ ነው የሚልካው ቻይና ምናምን ተባለ ተነገረው ምናምን። ከዛ እሱ የኔን ወንድም እዛ ያለው ኮንታክት አደረገውና እንደዚህ አለኝ እኔ ኦርደር ማድረግ ፈልጌ ነው ምናምን ነገር አለ። ኦኬ እሺ ምናምን ትችላለህ ተባለ። ጥቁር ይሁን ቀይ አናውቀውም። 200-300 ሺህ ብር ቅድሚያ እያስገባ ነው የሚልክ እንትና ምን ልክለት ነው ቂጤ ከተተን እኮ ያ ሰማኝ ገባው እኔ ላይ እሺ ሰማኝ ላይቭ ገብቻለሁ ገብቶኛል። አሁን እያልኩ ያለሁት እኔ ላይቭ ላይ ነኝ። ማስተላለፍ የምትፈልገው መልእክት ካለ አሁን ለኔ እንዳስረዳኝ ግባና ለሁሉም አስረዳቸው። አንተ አውራ እኔ ጨርሻለሁ። እሺ እዚሁን አንተ ማውራት ካልቻልክ መግባትም ካልቻልክ ስማኝ፣ አንድ ባንድ ሁሉንም ጠይቀልሃለሁ። ቃላብ መጀመሪያ ካንተ ልጀምር። አንተ ጋር አውርተን ተስማምተናል። በውስጥ መልስልሃለሁ ብዬ እሺ ብለኸኛል። አዎ እኔ ምን መሰለህ ይኸውልህ ቅድም ደውሎ ያለበትን ሲቹዌሽን አስረዳኝ። ይሄ የሊቢያ ምናምን የሚባለውን አላውቅም ነበር እኔ ገባህ። ከዛ ጊዜ ያስፈልገኛል ምናምን ብሎ ተሳቆ ሲጠይቀኝ የማሜን ብቻ ዛሬ በቃ 2 ቀን እንዲሰጠኝ ጠይቅልኝ አለኝ። እሺ ብዬ ማሜን ደውዬ በመጀመሪያው የሱን አቋም ስነግርህ እሱ ምንድነው የሚለው እዚህ ጋር ሁሉም ሰው መጥቶ ይጮሃል እንጂ እኔ በትክክል ገንዘብ የወሰድኩባቸው ሰዎች ጥቂት ናቸው፣ ለነሱ መልሳለሁ ነው የሚለኝ። የመጀመሪያው ለኔም መሰለህ እኔ እንደዚህ ማለት አልፈለኩም ላይ ብላይና በውስጥ እንጨርሰው፣ እኔ ወደ ሌላ ታሪክ እየሄደ ስለሆነ በውስጥ እንጨርሰው ስለው ምን ማሳመኛ ምን ልላክልህ አለኝ። አሁን ሄኖክ እየሰማ ነው እንግዲህ ኮንፊርም አድርግልኝ። ከዛ ምን አልኩት በቃ እኔ ያለህበትን ሀገር አሳየኝና የሆነ ሀገር ነው ብሎ ነግሮኛል። ሊቢያ ነው አላለኝም፣ ሌላ ሀገር ነው ያለኝ። ያን ሀገር ስለማውቀው አሳየኝና እዛ መሆንን ካረጋገጥኩኝ ወይ ደግሞ በቪዲዮ ደውለ ማንነትን ካሳየኸኝ እኔ አምናለሁ፣ የፈለግከውን ጊዜ እሰጥሃለሁ፣ 150 ሺህ ብሩን እንድትመልስልኝ አልኩት። ከዛ በውስጥ ተስማማን። ቪዲዮ ላከልኝ የራሱን እኔ ከቃላብ ይሄን ያህል ብር ተበድሬያለሁ እመልስለታለሁ እያለ ማለት ነው። ከዛ በቃ እኔ የራሴ በቂ ፋይል አለኝ፣ ነገ ወደ ፖሊስ ሄድ ያንን ቪዲዮ ማሳየት ይችላል ካልከፈለኝ። ገባህ? መልሳለሁ ያንተን ትንሽ ቀን ስጠኝ ብሏል። እሱ ካንተ ጋር ካወራሽ ያንተን እንጨርስ መልስልሃለሁ ካለ አዎ እኔ ከሱ ጋር ተስማምቻለሁ። ለዛ እኮ ነው ማሜን 2 ቀን ስጠውና ያንተን የሚጨርስልሃል ብዬ ነገርኩት። ለዛ ነው። ከዛ በኋላ የሊቢያ ኬዝ ምናምን ሲመጣ እኔ ላሻልኩኝ። ገባህ? እሺ ያንተሽ ችግር የለውም። የሊቢያው ምናምን ቀስ ያልን ደርሳለን። ሄኖክ ኤልያስ የሚለውን አካውንት ያስከው ልጅ 36 ሌቭል ያለው አካውንት የሱንም ወስደበታል ስለው እሱን አውርቻለሁ። አሁን በዚህ ሳምንት መልስለታለሁ። ስመልስለት ደግሞ አካውንቱን ሊመልስልኝ ተነጋግረናል። አውርታችኋል? አዎ እኔ እኮ ተናግሬያለሁ። ሲጀመረው ተስማምታችኋል ወይ? አካውንቱን ልክ ብሩን ሲመልስልህ አካውንቱን ለምትመልስለት እኔ አካውንቱን ያደርግልኛል። እኔ እኮ ሲጀመር እኮ እዚህ ጋር ችግር የለብኝም። አይ እሱ አካውንቱን ስለሚፈልገው ነው እኮ። ለምን አልሰጠውም? እሺ ሌብል 36 የሚደርሰው እኮ በትረስት ነው። ሰው ችግር የለውም። እግዚአብሔር እረኛዬ ነው የሚለውን አካውንት አስገቡት። እግዚአብሔር እረኛዬ ነው የሚለው ደግሞ አሁን እሱ የሚለው ማለት ነው ማሜ የቀድሙ ሉሊት የሚለው አካውንት ላይ 100 ሺህ ብር ብቻ ነው የገባው ነው የሚለው የማሜ 100 ሺህ ብር ብቻ። ማሜ 100 ሺህ ብቻ ነው እንዲበላ አለሱ እሱ አለ። እኔ አሁን ሁሉም አንተ ላይ እያለ ይቀስሩብኛል እንጂ እየሰማ ነው። ሰርቼ መልሳለሁ ብዬ ሁሉንም አውርቻለሁ። የኔንም አዎ የማሜንም ያንተ ጋርም ያለኝ ሰጥቶ የሚመልስልኝ ለኔ ላምበርጊኒ አልቀረ ለልጄ አይፎን፣ ለኔ አይፎን፣ ለምስቴ አይፎን፣ ላምበርጊኒ መኪና፣ 5 ክፍል ቤት ሰው 1 ሚሊዮን ብር ነው በላኝ። ሞኒዬ ልላክልሽ በውስጥ ከፈለግሽ ሞላክልኝ። በውስጥ ማሜ ካንተ ጋር በውስጥ እናወራለን። ሰፊ ዲስከሽን ስለሚፈልግ በቃ የማሜን እንትን በለውና ኦቴፍ ትሬዲንግ እዚህ ጋር አለ። ኦቴፍ ትሬዲንግን ደግሞ ያለኝ ጫማ እንነግድ ነበር ለኳስ ተጫዋቾቹ ማድረስ እና ኦቴፍ ትሬዲንግንም ወደ 350 ሺህ ብር ምናምን አለብኝ ነው ያለኝ ነው። ይኸውልህ ዛሬም ደውዬለታለሁኝ፣ ቴክስት እያደረገልኝ ነበረ። ለማሚም ልኬለታለሁኝ።
ላወራው ፈለኩኝ፣ አልቻለም። ዛሬ አስገባለሁ ነገ አስገባለሁ እያለ ረጅም ጊዜ ሆኖታል። ሚስቴ ናት ብሎ ስልክ የሰጠንም ጋር ደግሞ ደውዬ ስጠይቃት ገንዘብህን ዛሬ ድረስ አልመለሰልህም ወይ ያለችው። ቆራርጦ አሁን እሱ 300 ምናምን ይላል 480 ሺህ ብር አለኝ እሱ ጋር። እኔ በሱ ምክንያት ወንድሜ ቻይና ላይ ምን ያህል እንደተጉላላ አውቃለሁ። በፍቅር አውርቼዋለሁኝ፣ በሰላም አውርቼዋለሁኝ። ምንም አይነት ነገር ክፉ ደግም ሳንነጋገር ነው ጸጥ ያልኩት። ግን ላይክ አሁን ሳየው ሁሉንም ነው ስካም እያደረገ ያለው። ከዛ በኋላ ነው በቃ ማለት እዛ ነው የደበረኝ። ያንተን አምኗል በልጅ እኔም በተለያየ አካውንት ውስጥ ማስመለስ ውስጥ ምንድን ነው ያንተ ጥቅም? ለሁሉም ሰውስ ነው ወይ ጆ እያልክ የምትናገረው? ብዙ ስክሪንሻት አይተናል። ሄኖክ እየሰማ ነው። 350 ሺህ ሳይሆን 480 ሺህ ብር ነው ከኦቴፍ ትሬዲንግ እምነቱን ምኑን ስራውን ክዳ የወሰድከው። ለምንድን ነው ያልመለስክለት? በየጊዜው እየጠየቀ የኔ ስልክ አላነሳ ብሎ ዛሬ ለምሳሌ ወንድሜ ገደው ይመልስልህ። እሱን አባብሎታል ሁላ ሄኖክ አይ አንተን አይደለም እዚህ ጋር እንትን ላይ ገብቷል። ሄኖክ ቴሌግራም ላይ እያወራኸኝ ነው፣ መልስለት። 480 ሺህ ብር ለምንድን ነው ያልመለስክለት በጊዜው? 480 ሺህ ብር 480 ሺህ ብር ነው አጠቃላይ ወሰድ። እንደዚህ አይመጣም 350 ሺህ ብር ነው ይመጣ። እሱ ነው ያልመለስኩለት። ደግሞ ነግሬዋለሁ፣ በስራው ከስሬ ነው ለዛ ነው ብየዋለሁ። 480 በስራው ከስሬ ነው አላለኝ። በስራው ከስሬ ነው አላለኝ። እኔ ኬዝ በቃ ዝቅ ያለ ነው ልውረድ መሰለኝ። አንተ እኮ አትርፈሃል ስጢፎ። ያራዳ ልጅ እኔ መቼም እኮ አይበላም አባቴ ስጢፎ። እኔ እንደውም ተመችቸው ነበርና እኔን ጀለስ ሊያደርገኝ ነበር የፈለገው። አሁንም ይሄና ከላይ እያየሽኝ ከሆነ እኔን አውቀሽኛል አባቴ። ግን መጀመሪያ እኔ ተቅለብልቤ አርጀንቲና የዓለም ዋንጫ ጊዜ ከነ ካሬብ ጋር ወደ 5 አንበሳ ምናምን አድርጌ ስቶሪም አድርጌው ነበር። ይሄና ጋር 2 አንበሳ ብዬና ተበላው። ከዛ ግጨኝ ምናምን ነገር ሲለኝ እንዴት ነው የምገጨው ብራዘሬ፣ በህግ ጠይቀኝ ነው ምናምን ብዬ በቃ ሙዳስኩ ምናምን ነገር። ከዛ ጭራሽ እንትና ማሜ እንደውም እንትን ሊለኝ ለጊፍተሮቹ ስጣቸው ምናምን የተበላኸውን ምናምን ሲለኝ፣ እኔ ደግሞ ቁማር ነው ሚዲያ ላይ እንደዚህ ቁማር ነገር በቃ አላስተላልፍም ብዬ ላሽ ብዬ ከሱ ጋር ግን በውስጥ አውርተን እንዴት ነሽ ምናምን ብሎ በቃ በውስጥ ጀለሶንም ምናምን አለሁልሽ አባቴ ምን ያስፈልጋል ምናምን ሲለኝ፣ አይ በቃ አሁንማ ቻሌንጅ ልጀምር ነው ባጃጅ ልሸልም ነው ስለው፣ ባጃጁን በቃ ስጢፍዬ አባቴ ስንት ነው አለኝ። እኔ ደግሞ በቃ 350 ቢሆን ነው ብዬ ስጠይቅ 700 ሺህ ነው ባጃጅ 700 ሺህ ነው ያልኩት። በቃ ጨምረን ለምን ዲዛይር አይሆንም አለኝ። አይ አይን ውስጥ እንገባለን እኔ ወንድም ዲዛይርማ ትጎጂብኛለሽ ነው እኔ እና እሱ ስናወራ የነበረው። በቃ ባጃጅ ቤቶቹን አገናኘኝ። አየር ላይ ብሩ ይገባል፣ ባጃጁ ይገዛል ምናምን። በቃ ያራዳ ልጅ እንዴት ነሽ ነው የምንባባለው፣ እናወራለን። ከዛ ግን ከሆነች ታይም በኋላ ምን አለኝ፣ ግራውንድ ስር ነኝ አባክያ እና እስቲ ዝም ብለሽ ወደ አዲስ አበባ ሊሆነ ሰው 50 ኬስቲ በቃ ላኪ ታሟል ተባልኩ ስባል፣ እኔ ደግሞ ያራዳ ልጅ ነኝ። እኔ የሚው ሳምፕል ስቱዲዮ እየተቀዳው ነውና ስወጣ አንድ ላይ አንቺም ስትወጪ እኔም ስወጣ እናወራለን አልኩት። ከዛ በኋላ ያላሽ ተባለና ኔክስተኛው ቀን ላይ 17 ስልክ ቼክ አድርጊልኝና ለሲስተር ከዩኒቨርሲቲ ተመርቃ ጊፍት ልገጭ ነው አለኝ። አሁንም ድጋሚ ሳምፕል እየገባው ነው ያራዳ ልጅ አልኩት። እኔ እኮ ገብቶኛል፣ ግን በቃ መቼም አልሸወድም። ያው ምናልባት ደግሞ ቼክ ሊያደርገኝውን ባጃጅ ስለሚገዛ በ50 ሺህ ብር ይገምተኝውን አልኩና፣ አይ 50 ሺህ ብሩንማ መቼም አልክም አልኩላችሁና ያራዳ ልጆች። አሁን ትላንትና ሳይ ግርግር ተፈጥሮ ማሜ ጋር ምናምን ቴክስት ላይ አሁን ቅድም ከ3 ሰዓት በፊት እናንተ ገብታችሁ ገብቼ ንቀት ነው ወይ እኔን 50 ሺህ ብር የጠየከኝ? ሌላ ቦታ ኢን ሚሊየንስ እየጠየቀ እኔን ለምንድን ነው 50 ሺህ የጠየከኝ አልኩት። እመቤቴ ንቀት ነው አርኪታ ምንጠየቀው ብራዘር አርቲስት ነኝ አይደለ? እኔን ኢን ሚሊየንስ ለምንድን ነው ብዬ አንተም ማመንካቸው አለኝ። እኔ የምልሽ በያ ለጆን ዳንኤል ልትንገረው ይሻለኝ። አረ ምን ነገረኝ ነው ምስጢር መስሎኛል። አረ ችግር ይወስድ እንትን አካውንት ሳንቲም አለው አለኝ። አረ አለው አልኩት። እንዲህ ነው አልኩት። የፈጠነ አረ አለው አልኩት። ከዛ አስቀይስና ደግሞ በመሀል ወሬ ያመጣል። እኔ ደስ የሚለኝ ከአንተ ምን እንደሆነ ታውቃለህ አለኝ። ምኞታ አለኝ። አንደኛ ስምህ ፕሬዚዳንት ማሜ ይላል። ትልቅ ነገር ነው የምትመኘው። ቀስቀስ ብሎ ነው የሚያወራው ምናምን በቃ ትሰምጣለህ። ገባ እና
መርቀነ ነበር ተል ብዬ መርቀኛ ሰውዬ ምን ሆነሃል? መርቀነ ነበር ይባላል። ወአለይኩም ሰላም ደንዬ እና ከአንተ የሚመቸኝ በጣም አለኝና ስምሽ ራሱ የትልቅ ሰው ስም ነው ፕሬዚዳንት ማሜ ልብሽ ደስ ይለኛል። ከፍ አደረገኝ ማለት ነው። አዎ እናዬ ያው ዝም ብዬ ነው እኮ ምናምን ስለው ደግሞም ላምበርጊኒ የምትለው አለ። በጣም ነው የተመቸኝና ገጫዎች ነው ምንድን ነው ያለው? አጠር አድርጎ ነው ንገረኝ። ሸለምኩሽ አለኝ። የአራዳ ቋንቋ ነው ስል እንዴት አልኩት። በቃ ሸለምኩሽ አለ። ዝም ብላችሁ ሰው አታስገቡ። ሌቭል ስላለው ከብት ነገር ናችሁ። እናታችሁ ልብዳ ሰው አታስገቡ። ሱም መግዛት ክብራችሁ አጠብቁም እንዴ? ሞዴሬተር ተሰጠህ ማለት የኔ ቤት ያንተ ይመስላል እንዴ? ከብት ሙጤ አደራው ሙዴን ይጦልባሉ። ከዛ በኋላ ሸለምኩሽ አለኝ። አልገባኝም ነበር ሸለምኩሽ ሲለኝ ማለት አልገባኝም ስለው ነው አልገባኝም። አረ ምናምን ነገር ላለመፎገርም ያው የአራዳ ቋንቋ ምናምን ፋራ ነሽ እንዳትባይ ያው እንትን ትያለህ የአራድዬ ልጅ ምናምን ስል በቃ እና ላምበርጊኒዋ ያንቺ ናት አለ። የሰጠኝ እኮ 1 ሳምንት ነው እና ለምስትህ አንድ አይፎን ፕሮማክስ ለአንተም አንድ አይፎን ስልክ ምንድን ነው ሲለኝ አልትራ ፌመስ አይደለ እንዴ? ምንድነው አልትራንት ይዘን አይፎን ነው ያዘን። ልክ ነህ እኮ ምናምን ነገር ነው ቀለስለስ ብዬ እንደ ድመት ማሜ እና ለኒሞናም አንድ አይፎን አለ 3 አይፎን ኦኬ ከቻልኩ ነገ ልካለው ካልሆነም ስመጣ ይችላል። አረ ይደርሳል እኮ አትቸገር አልኩት። እምቢ አልኩ እንጂ እኔ እኮ ሸለፈታ እኔ እኮ ፋራ ነኝ። የዓለማችን ቁጥር 1 ፋራ ነኝ እመኑ። እኔም ብሎ አራዳ ነው የሚጫወተው እዚህ ሚዲያ እናንተን ሳይል እኮ መልክ ስሰራ ነው እኮ እኔ እኮ ፋራ ነኝ ባይዘ ወይ። ከዛ ምስቴ ፊት ለፊት ላይ ቁጭ ብላ ቡና እያፈላች ነው። ወላሂ እውነቴን ነው የምላችሁ። እኔ እንደ ፊልም ነው የምነግራቸው ይሄን ነገር። ዝም ብላችሁ ተመስጣችሁ ስሙኝ እስኪ። እንደው እዚች ጋር ቁጭ ያልኩት እሷ እዛ ጋር ናት እና ምናምን ነገር ኮራ ብለው አረ ችግር የለውም አልኩት። እሺ ምናምን አልኩት። ከዛ እንትን አካውንትክ ሊሚት አይዝህም አይደል አለኝ። ሊሚት አይዝህም ማለት የመጀመሪያ ጥያቄ ዝም ማለት ምን ሆናል? ፕሬዚዳንት ማመን እኮ አልኩ። እኛ ጋር እኮ ሊሚት ምናምን ነገር እንትን ያለ ገደብ ነው ይለቀቅልን አልኩ። እንግዲህ ለእኛ ያለ ገደብ የሚለቀው እንግዲህ መንግስት ነው። ሰውየው ከፍ ከፍ አድርጎ ጣራ ላይ አድርሶኛል። አባት መንግስት መሽተት ጀመርኩ። ሊሚት አይዝም አይዘኝም አልኩት። እንዴ እኛን እኮ አይዝም አልኩ። እኛን ራሴ ስክቦ ነው እኮ እኛን መልክ እንትን ሊሚት አይዘንም አልኩት። ከዛ በኋላ በቃ ምናምን አለና የአካውንቱን ላከና የጠየቀኝ ብር ብነግራችሁ ሰውዬ ታብዳለህ እያልኩ ነው ስለኝ፣ ቆይ እሺ በቃ ችግር የለውም አልኩና ምናምን ስለ አይ ቀስ ብለህ ታስገባለህ ስለኝ ኖ አልኩት። ንገረኝ አልኩት። አካውንት ሞባይል ባንክ ይገኛል ንገረኛ። ሌላ ወሬ ሲያወራ ሁሉ ኖ ንገረኝ። ካልነገርከኝ እኔ ተገድጄ ነው የበላሁት። ባይሰው ለምኜው ነው የሰጠሁት። ይለ ሰውዬ ላምበርጊኒ 3 አይፎን ፕሮማክስ እንደገና ደግሞ ትልልቅ ጫማ እመጣልሃለሁ ብሎኛል። ትልልቅ ጫማ ባይዘው በጣም ነው የምወደው እኔ። ይሄ ማለት እንደዚህ አይነት ጫማዎች አሳየሁት ሁሉ ተነስቼ ይኸው እንደዚህ አይነት ጫማ ትልልቅ ጫማ የሆነ የተለያየ ሱሪ ስታይል ያለው ያው ፖስት ማድረግ ማለት ነው ይወዳል። እንትን ይሄ ሰፋ ያለ ሱሪ ምናምን ሰፋ ያለ ቲሸርት እንደዚህ ይሄ እጅ ቀለበት ምናምን የሆነ እንትን ራፕ ምናምን የሆነ ፀጉራቸውን ያሰሩ የሆነ ቱፓክ ምናምን ያለ በጣም ነው የሚመቸኝ።
እና እሺ ልመጣለሁ። እሺ አልኩት። አብነትም አለ እሱ በገስት ላይ ነው ምናምን ይዤ ልመጣለሁ አለኝ። እሺ አልኩት። ምናምን ሞዶን ነገር በቃ ደስ አለኝ። ወይኔ ጆን ዳንኤል ልጅ ላይ አልተጠቀመም ያለን የሚል አይነት አመለካከት ማለት አለ። በቃ ሳስበው በቃ ለኔ ይሄን ካሰበ ለጆን ዳንኤል በቃ የሆነ አንድ ክፍለ ከተማን ሙሉ ገዝቶለታል ብዬ ነው ያሰብኩት። ዝም ብዬ በሀሳብ ማለት ነው። በጣም የሚገርማችሁ ከወሬያችን ላይ ማለት ነው መለስ ስል እዚህ ጋር የነበረው ተርዚና ወደዚህ ዞሯል። ማን እንደዞሮ አላህ ነው የሚያውቀው። ዞረ ስለ በዚህ በኩል በቀኝ በኩል ቀኝ የሚያላቅም እኔ በዚህ ነው የምቀመው። እዚህ ጋር በቃ ተሳካልኛ። ሰውዬ እያወራው ያለሁት ወይ ከዶክተር አብይ ጋር ወይ ከትራምፕ ጋር ወይ የሆነ መልአክ ጋር ምናምን ነው እያወራው የመሰለኝ ያለው። በቃ ተሳካልኛ። እንዴ ቃለፈልኝ ደህንነትቸው የምን እዚህ ጋር ፂም ናንሳ ፀጉርን ጆሮህን ቁረጥ ጅኒ ቁረጥ ምናምን አለ። እንደ አባቴ ጥፍርህን ንቀል ጅኒ ንቀል የለም። ባናት ቆም ተከባለል በርበሬ ጅኒ